ልጄ የት ነው ምን አረፈርሽ ቀበር ነው እኮ የት ነው የቀበርከው ወንድሜ ልጄ የት ነው ያለው እባክህ ልጄ የት ነው ያለው ንገረኝ ዞር በይ በቃ ወደ ቤት ሂጂ በቃ እዚህ ምንድነው የምትሰሪው ሂጂ ከዚህ ወንድሜ እባክህን እየለመንኩ ነው ልጄን የት ነው የቀበርከው እባክህን ወንድሜ ንገረኝ ልጄ የት ነው ያለው ልጅሽ ማየት ፈልገሽ ነው ውድ እህቴ አዎ ወንድሜ የት ነው ያረከው ልጄን የት ነው የቀበርከው እባክህን አሳየኝ ወንድሜ እየለመንኩ ነው እባክህን ያው እዛ ጋር ነው የቀበርነው እዛ ጋር የቱ ጋር እዛ ጋር ልጄ የት ነው ልጄ እዚህ ነው እኔን ልጄን ጎበዝ በርቺ እዚሁ ነው ያለው በረንብ ቆፍሪ ጎበዝ አድርጊው በረንብ ልጄ የት ነው ልጄ በቃ ሻንቺ የማትረቢ ይሄንን ሙሉ የወይራ ማሳ እንኳን ብትቆፍሪ ልጅሽን ማግኘታችን ለምን ወንድሜ ልጄ ለምን ልጄ ሩቻን ገና ከዚህ በላይ ትሰቃያለሽ ከዚህ በላይ ውዛይ በፖሊስ ተይዞ ስለልቦና ሕክምና ያስፈልገዋል ተብሎ ወደ ሱስ ማገገሚያ ሕክምና ገብቷል የሩቻንና የቤተሰቧ ችግር ከዕለት እየዋሰባቸው ሩቻን ለቤተሰቦቿ የምታደርገው ነገር እየጠፋት ቤት ውስጥ ውድ ናቸው የተባሉ ዕቃዎችን እየሸጠች ጨርሳ ለዓመታት የተዋበቻቸው ወርቆችን ጌጣጌጦችን ለመሸጥ አውጥታለች ሶመር አጎት አድናንን አግኝተዋል እንዴ ነበር ቱርካን በጣም ትንሽ ልጅ ነበርክ እኔ ሳውቅህ ዛሬ አድገህ ለዚህ በቃ በእውነት በጣም ደስ ብሎኛል አንተን በማየቴ እኔም ደስ ብሎኛል አጎቴ እዚህ ድረስ ባስቸኳይ ፈለግኩ ስለ አንዱ ጉዳይ ላናግርህ ፈልጌ ነው ምንድነው ሶመር ልጅ ምንድነው እሱ እናቴ ከኔ በፊት አንድ ወንድ ልጅ ነበራት አይደል ማን ነው ይሄንን ደሞ የነገረ እባክህ አጎቴ አትደብቀኝ እውነቱን ከኔ በፊት አንድ ልጅ ነበራት አንተ ግን ከእናቴ ቅፍ ያን ልጅ ወሰድክባት እዛ እናቴ ጋር መጥተህ ያ ልጅ ሞቷል ብለህ ነገርካት እውነት አጎቴ ያ ልጅ ሞቷል ልጅ ሶመር ጥሩ ዕውቀቶችን ሰብስባል ግን አንዳንዴ እንደዚህ አይነት ነገሮችን አንተ ባታውቅ ጥሩ ነው አጎቴ ምንድነው እሱ ምንም ነገር አትደብቀኝ ሁሉን ነገር የማወቅ መብት አለኝ ንገረኝ ይኸውልህ ልጄ እኔን አዳምጠኝ እንደዚህ አይነት ነገሮች አንተ ማወቅ ያለብህ ነገር አይደለም ከአንተም በላይ የሆኑ ነገሮች ናቸው እኔም ማላውቀው ስለ እናቴ ከኔ በላይ የሆነው ምንድነው እሱ እማዬ ጋር መጥተህ ያ ልጅ ሞተ ብትልም ነገር ግን ያ ልጅ እንዳልሞተ አውቃለሁ አጎቴ ያ ልጅ የት ነው ያለው ከማን ጋር ነው ያለው በጣም ጥሩ ይህንን ያክል የማወቅ ጉጉት ካለ ሁሉን እነግርሃለሁ በመጀመሪያ እናቴ የወለደችው ወንድ ልጅ ሳይሆን ሴት ነበረች ሲቀጥል እናቴ ሳትሆን የተጎዳችው እኔ ነኝ ማለት ምን ማለት ነው በአንተ እናት ምክንያት ልጄን አጥቻለሁ ምን እያልክ ነው አጎቴ ልጄ ታማብኝ የማሳያ ገንዘብ አጥቼ እናትህ ጋር መጥቼ ለምኜ እንድታሳክማት ልጄን ጠየቅኳት እናትህ ዞር ብላ እንኳን አላየቻትም ነበር ለምን ይህን ያክል ካወቅ ይበቃል እሺ ያቺ ልጅ የት ነው ያለችው ከማን ጋር ነው ያለችው ሶመር ሁሉን ነገር በዚህ ቢዘጋ ጥሩ ነው ቱርካን ሶመር ያጎቴን ፎቶ ተመልከች ብሎ ሲያሳያት ቱርካን በአንድ ወቅት ከካርታል ጋር በነበረችበት ጊዜ ካርታል ከአርናን ጋር አስተዋውቋት ነበር ይህኔ ካርታል ሶመር አጎት አርናን ጋር ምን ግንኙነት አላቸው ብላ ካርታልን ለመጠየቅ ጉዳዩን ለሶመርም ሳትነግረው ወደ ካርታል ቢሮ ትመጣለች ይገርማል ቱርካን ይህንን ቢሮ እስካሁን አልረሳሽውም ለምን ረሳዋለሁ ካርታል ምንም መጥፎ ጠባሳ እዚህ ቢሮ ውስጥ የለኝም አንጥሩ እና ምን ጉዳይ ነው እዚህ ድረስ ይዞሽ የመጣው ካርታል ሳትደብቀኝ እንድትነግረኝ እፈልጋለሁ ከአቶ አርናን ጋር ምንድነው ግንኙነትህ አልገባኝም እንዴት ይህን ልትጠይቅኝ ቻልሽ አቶ አርናን የሩቻን ወንድም እንደሆነ ታውቃለህ ምን እያልሽ ነው የማይመስል ነገር አትናገሪ ካርታል ተሳስቼ አይደለም እነዚህ ፎቶዎችን ተመልከት እነዚህ ፎቶዎች የሩቻን ቤተሰቦች ፎቶ ናቸው እህቶቿ ወንድሞቿ ከጎኗ የምትመለከተው ወንድሟ ነው አርናን ቱርካን ይሄም አይሆን ነገር ነው አንድ የሆነ ያልተግባባችሁት ነገር አለ የሆነ ስህተት አለ ያንን ደግሞ ማጣራት ይኖርብሻል እኔ ምንም የዋሸሁት የተሳሳትኩት ነገር የለም ሩቻን የአቶ አድናን እህት ነች ልትነግረኝ የምትፈልገው ነገር ካለ አስበህበት ደውልልኝ ቱርካን ከካርታል ቢሮ እንደወጣች ሶመርን ደውላ አግኝታው ከሶመር የደበቀችውን ስለ ካርታልና ስለ አጎቱ ትነግረዋለች ሶመርም በዚህ የተናደደ ካርታልን ፍለጋ ወደ ቢሮ ሄዳል ነገር ግን ካርታል ቢሮ አልነበረም
አባቴ አድናን ለምንድን ነው የዋሸኝ? ካርታል ስለምንድን ነው የምታወራው? የሩቻን ወንድም እንደሆንክ ለምን አልነገርከኝም? ይሄን ደግሞ ከየት ሰማ? ቱርካን ዛሬ ወደ ቢሮ መጣ ነበር። ቆይ አባቴ አድናን ለምን ደበከኝ? ለምን ይሄን ሁሉ ጊዜ ዋሸኝ? እኔ አንተን አምኜ ለአንተ ብዬ ያልከኝን ነገር ሁሉ እያደረግኩ ነው። አንተ ግን እንደዚህ አይነት ትልቅ ሚስጥር ከእኔ ትደብቃለህ። ልጄ ከአንተ መደበቅ ፈልጌ አይደለም። እኔ የሩቻን ወንድም መሆኔን አንተ ማወቅ ለአንተ ምንም አይነት ጥቅም የለውም ብዬ ስላሰብኩ ነው። ሩቻንና እኔ እህትና ወንድም፣ ነገር ግን የስምና የሥጋ እንጂ እኔና እሷን አንድ የሚያደርግን ነገር ምንም የለም። ልጄ እኔን እመነኝ። እኔ አንተን የሚጎዳ ከአንተ ለመደበቅ የምፈልገው ነገር ምንም ነገር የለም። አባቴ አድናን እኔ ሁሌም አንተን አምናለሁ፣ ሁሌም አምናለሁ። ሌላ ማወቅ ያለብኝ የደበከኝ ነገር አለ? የለም፣ ምንም ነገር የለም። በውዛን ምክንያት ተቋርጦ የነበረው የዶኖሽና የዛዳር የቀለበትና የሽምግልና ሥነ ሥርዓት ከቀናቶች በኋላ ሶመርና ቱርካን ብቻ በጎደሉበት ቤተሰቡ በጠቅላላ ባለበት የዶኖሽና የዛዳር የቀለበት ሥነ ሥርዓት ይደረጋል። ወንድሜ ስለ ካርታል ምን አዲስ ነገር አለ? ስለ ካርታልም ስለ አጎትም ለማጣራት ሞክሬ ነበር። ነገር ግን ወንድሜ ስለ አጎት እንደዚሁ መረጃ ማግኘት በጣም ከባድ ነገር ሆኗል። በርካታ ነገሮችን ለማጣራት ሞከርኩ፣ ነገር ግን ስለ አጎት ምንም አይነት ማስረጃ ማግኘት አልቻልኩም። ስለ ካርታልስ ያገኘው ነገር አለ? ስለ ካርታል እኔ ያገኘሁት ነገር ባይኖርም ነገር ግን ስለ ካርታል የሚያውቅ ሰው እንዳለ አውቃለሁ። በጣም ጥሩ ዜና ነው። ማን ነው ታዲያ? ወይዘሮ ሲቢላይ። ምን? ወይዘሮ ሲቢላይ እንዴት ብላ ነው ስለ ካርታል የምታውቀው? ጉዳዩን እኔም ስሰማ በጣም አስገርሞኛል። እንደምታውቁት ወይዘሮ ሲቢላይ በሙስጠፋ ምክንያት እስካሁን እስር ቤት ነች። ነገር ግን ካርታል በዋነኝነት እሷን ያሳስራት ለገንዘቡ ብሎ ሳይሆን የእሱን ምስጢር ስለምታውቀው ነው። ለዛውም እሱ ራሱን ከሚያውቀው በላይ እሱን ታውቃለች። ምን እያልከኝ ወንድሜ? ምንድን ነው የምታውቀው? እንዴት ብላ ከእሱ በላይ ልታውቅ ቻለች? እሷን ብንጠይቅ የተሻለ አይሆንም ወንድሜ? ልክ ነህ። እንደምንም ብለን ግን እሷን አግኝተን ማናገር ይኖርብናል። እሱ እንኳን የሚቻል አይመስለኝም። ሲቢላይ እስር ቤቱ ሰው እንዳታገኝ ተከልክላለች። ካሰብንበት አንድ መንገድ አይጠፋም። እዛ እስር ቤት ውስጥ የሚሠራ አንድ ማውቀው ሰው አለ። እንዲያገናኘን ላደርግ እችላለሁ። ሲቢላይን ማግኘት ይኖርብኛል እንደምንም ብዬ። አድናን የድሮ ጓደኛውን ሙጂጋንን ለማግኘት ወደ ቤቷ ይሄዳል። ሙጂጋን ግን ቤቷ እንኳን ሳታስገባ በር ላይ ታናግረዋለች። አድናን ግን እየሸመገላት በጨዋታና በቀልድ እያዋዛ ሙጂጋን በእሱ ላይ የነበረባትን ኩርፊያ ለማስጠፋት እሷን ለማግባባት ይሞክራል። ነገር ግን ሙጂጋን በቀላሉ ልትመለስለት አልቻለችም። አድናን በዚህ እየተናደደ እያለ ሳዲቅ ሙጂጋንን ለመጠየቅ ወደ ቤቷ ይመጣል። አድናን ሳዲቅ ሲመለከት በጣም ይበሳጫል። አድናን እባክህን አትረብሽኝ፣ አሁን እንግዳ አለብኝ፣ ከዚህ ሂድ በቃ። እንግዳ አለብሽ? በጣም ጥሩ፣ እሄድልሻለሁ ሙጂጋን፣ እሄድልሻለሁ፣ ችግር የለውም። ሳዲቅ ወደ ሙጂጋን ቤት እየገባ አድናን ሙጂጋንን ጥሏት እየሄደ አድናን ሳዲቅን በትከሻው ገፋ አድርጎት ያልፋል። ሳዲቅም ጉዳዩን ቀለል አድርጎ አድናንን ይቅርታ ብሎ ያልፈዋል። አድናን ግን ሳዲቅን በጥላቻ ዓይን እየተመለከተው ሳዲቅና ሙጂጋንን ጥሏቸው ይሄዳል። ከብዙ ፍለጋና ከብዙ ልፋት በኋላ ሶመር ከቱርካን ጋር ሆኖ ሲቢላይን ለማናገር ወደ እስር ቤት መጥቷል። ኦ ዛሬ ማን ነው የመጣው? ባካችሁ እንኳን ደህና መጣችሁ። በእውነት እናንተን በማየቴ በጣም ደስ ብሎኛል። ሲቢላይ ቀልዱ ይበቃሻል። እዚህ የመጣነው ስለ አንድ ጉዳይ ልንጠይቅሽ ነው። ስለ ካርታል ምንድን ነው የምታውቂው? እውነት ሲቢላይ ስለ ካርታል የምታውቀውን ነገር ለእኛ ትነግራለች ብላችሁ ነው እዚህ ድረስ የመጣችሁ? አዎ ሲቢላይ የምታውቂውን ነገር ሁሉ ስለ ካርታል ትነግረናለሽ፣ ሁሉንም ነገር። ቆይ ለምን ብዬ ነው የምነግራችሁ? መቼም ከዚህ እስር ቤት መውጣት አልፈልግም አትይኝም አይደል? ማለት ከዚህ እስር ቤት ትወጫለሽ እያልከኝ ነው? አዎ ከዚህ ትወጫለሽ። እውነቱን ከነገርሽ ከዚህ ላስወጣሽ እችላለሁ። ልቀልድብኝ ነው ወደዚህ የመጣው? ቆይ እንዴት ብለህ ነው ከዚህ የምታስወጣኝ? እንዴት ብለህ? የተፈረደብሽን ቅጣት በገንዘብ መቀየር እንደምችል ያልሰማሽ? አንቺ እውነቱን ለእኔ ከነገርሽኝ እኔ ደግሞ ያንን ገንዘብ ከፍልልሻለሁ። ከዚህ ትወጫለሽ ማለት ነው። በጣም ጥሩ ሰው፣ ጥሩ መደራደሪያ ይዘህ ነው የመጣው። ሲቢላይ አሁን ወደ ጉዳዩ። ስለ ካርታል የምታውቂው ምንድን ነው? በምንድን ነው የምታስፈራሪው? እሱስ የማያውቀው አንቺ የምታውቂው ነገር ምንድን ነው? እሺ አንድ ታሪክ ልንገራችሁ እስኪ። አንድ ምስኪን ሴትን አንድ መጥፎና ጨካኝ የሆነ ሰው አስገድዶ ደፈራት። ያቺን ምስኪን ሴት አረገዘች። ቤተሰቦቿ የሷን ማርገዝ ሲሰሙ በጣም ተቆጡ። እዛ በድብቅ ልጇ እንድትወልድ አደረጉ። የተወለደው ልጅ ወንድ ልጅ ነበር። ሲቢላይ ምን እያልሽ ነው? ቆይ ስለምን እያወራሽ ነው? ሶመር ተረጋጋ እንጂ፣ ገና ታሪኬን ጀመርኩ እንጂ አልጨረስኩም እኮ። ተረጋጋ።
እናም ቤተሰቦቿ ያን ልጅ ከቅፏ ቀሙባት። ያን ልጅ ከቅፏ ቀምቶ ሞቷል ብሎ ነገሯት። ነገር ግን ያ ልጅ አልሞተም ነበር። ይገርማል ሶመር፣ ያ ልጅ ማን እንደሆነ ታውቃለህ? ያ ልጅ ማለት ካርታል ነው። ሲቪላይ በቃሽ ብዬሻለሁ፣ በቃሽ። ሶመር ድርድራችን እንደዚህ አልነበረም። ሁሉን ነገር ልነግርህ ነው የተደራደርነው አይደል? ሁሉንም ነገር እነግርሃለሁ። በቃሽ፣ እኔ ምንም አልፈልግም። በቃሽ። ጠባቂ በሩን ክፈት፣ ጠባቂ። ሶመር ያቺ ምስኪን ሴት ማን እንደሆነች ታውቃለህ? ሩቻን ነች። ያቺ ምስኪኗ ሴት እናትህ ነች። አይሆንም፣ እማዬ የወለደችው ሴት ልጅ ነበር። አጎቴ ሁሉን ነገር ነግሮኛል። ሴት ልጅ ነው የወለደችው። ሶመር በጣም ቀልዶብሃል አጎትህ። እናት የወለደችው ወንድ ልጅ ነበር። ሶመር ወንድ ልጅ ነበር። አቶ ሶመር ምንድነው? ችግር አለ እንዴ? ጨርሰናል፣ በቃ ጠባቂ ጨርሰናል። ሶመር ወደድክም ጠላህም እውነቱን ተቀበል። ካርታል ወንድምህ ነው። የእናትህ ካርታል የሩቻን ልጅ ነው። ወንድምህ ነው። ካርታል ወንድምህ ነው። እውነቱን ተቀበል። ካርታል ወንድምህ ነው። የእናትህ ልጅ ነው። ሰላም ውድ የቃና መሳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳሁላችሁ ተወዳጁ ተናፋቂው ድራማ የወፍ ጎጆ ክፍል 109 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ካርታል የሶመር ወንድም ሆኖ ተገኝቷል። ከዚህ ኋላስ ምን ይፈጠር ይሆን? ካርታልስ ይህን እውነት ያውቅ ይሆን? ሩቻንስ ሞቷል ያለችው ልጅ ሕይወት ለብሶ ካርታል ሆኖ ሲመጣ በእናትነት አንጀቷ እንዴት አድርጋ ነው የምትቀበለው? እንዴት ትሆን? እያሽቆለቆለ የሚገኘው የኮርማን ቤተሰብ ቀጣይ ጠፋንታ ምን ይሁን? ሶመር አጎት አድናን ሁሉ ነገር ከተጋለጠበት ኋላ ምንድን ነው የሚያደርገው? ከዚህ ኋላስ ምን አይነት ችግር ይፈጥር ይሁን? እነዚህና በርካታ አጓጊ መሳጭ ምርጥ ትዕይንቶች፣ ምርጥ ክፍሎች ከፊት ይጠብቁናል። ሁሉንም አብረን የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይቻሉ። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮዎቻችንን ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል በቆንጆ ስራ በቆንጆ ክፍል እስክንገናኝ ኩፋን ካውት ደጋይ ለፎት ሀገሬ ሰላም ትሁን።